በሰው ልጅ ታሪክ ከተመዘገቡ ትልቅ የገንዘብ ዝርፊያዎች አንዱ በሌዘርስ ግሩፕ በቤት ባይት ላይ የተፈጸመው የ1.5 ቢሊዮን ዶላር ዝርፊያም ሲሆን ይህ ግሩፕ የቴክኖሎጂ ስታርታፕ ብቻ አይደሉም፣ የሳይበር ወንጀለኞች ብቻም አይደሉም፣ ከሰሜን ኮሪያ መንግስት ጋር የተያያዘ የሳይበር ሰርጎ ገቦች ናቸው። ታዲያ 1.5 ቢሊዮን ዶላር በጥቂት ደቂቃዎች ዘርፈዋል። በጣም የሚደንቀው ታዲያ የኩባንያው መስራችና ሲኢኦ ራሱ የዝርፊያውን ግብይት አረጋግጦ ፈርሞ ነበር። እሱ ገንዘብ እየተሰረቀ መሆኑን አያውቅም ነበር። በስክሪኑ ላይ የሚያው ሁሉ ውሸት ነበር። ይህ የላዘርስ ቡድን በዓለም ደህንነት ሲስተሞች ጋር የተጫወቱት እጅግ አደገኛ ጨዋታም ነበር። ታዲያ በዚህ ጨዋታ 1.5 ቢሊዮን ዶላር ዝርፊያን ታሪክን ጽፈው አሸንፈው ወጡ። ታሪኩ የሚጀምረው ፒዮንግያንግ 2009 ነበር። በዛ ወቅት የዓለም ኢኮኖሚ ከ2008 የፋይናንስ ቀውስ ለመውጣት ሲሞክር ሰሜን ኮሪያ የተለየ ችግር ገጥሟት ነበር። ማዕቀብ፣ ንግድ የለም፣ ገንዘብ የለም። የሀገሪቱ ከዓለም ተገለለች። የኪም ጁኤል መንግስት አንድ ውሳኔን ወሰደ። በህጋዊ መንገድ ገንዘብ ማግኘት ካልቻለን እንሰርቃለን ብለው ወሰኑ። እናም ቢሮ 121 የተባለ ወታደራዊ ሳይበር ጦርነት ክፍልን ፈጠሩ። በሚስጥር በዓለም ላይ ካሉ አደገኛ ሃከሮች አንዳንዶቹን እያሰለጠነ ነበር። እነዚህ የኮምፒውተር ጨዋታ የሚጫወቱ ታዳጊዎች አይደሉም፣ ወታደራዊ ባለሙያዎች ናቸው። ከ10 ዓመታቸው ጀምሮ ይመረጣሉ። በሂሳብ በኮምፒውተር ሳይንስ እና በእንግሊዝኛ ይሰለጥናሉ። 20 ዓመት ሲሞላቸው የኮምፒውተር ባለሙያዎች ይሆናሉ። ታዲያ አንድ ብቻ ተልዕኮ አላቸው፣ ገንዘብ መስረቅ ብቻ። የመጀመሪያው ትልቁ ስኬታቸው በ2014 ወጣ። ሶኒ ፒክቸርስን ሃክ አደረጉ፣ ሚስጥራዊ ኢሜሎችን ሰረቁ፣ ያልተለቀቁ ፊልሞችን አወጡ። ታዲያ ይህን ሁሉ ያደረጉት ግን ሶኒ የሰሜን ኮሪያው መሪ ኪም ጆኤልን ለመግደል የሚያስብ ኮሜዲ ፊልም ስለሰራ ነበር። ጥቃቱም ሶኒን ወደ 100 ሚሊዮን ዶላር ያህል አስከፍሎታል። ዓለም እየሳቀች ነበር። የመረጃ አገልግሎቶች ግን አንድ አስፈሪ ነገር ተመለከቱ። ሰሜን ኮሪያ ወደ አሜሪካ ኩባንያዎች ውስጥ ገብታ የፈለገችውን ማድረግ ትችላለች ብለው ሰጉ። በ2016 ደግሞ የበለጠ ትልቅ ጥቃት መጣ። የባንግላዴሽ ማዕከላዊ ባንክን ሃክ አደረጉ። 81 ሚሊዮን ዶላር ተሰረቀ። በአስደናቂ የሃኪንግ ችሎታ ግን ባንግላዴሽ ለነሱ ልምምድ ብቻም ነበር። በ2022 ሌዘርስ የራሳቸውን ትልቅ መሳሪያ አዘጋጁ። ሰፕላይ ቼን አታክ ብለው ስም ሰጡት። ከእንግዲህ ኩባንያዎቹን በቀጥታ አይጠቁም። ኩባንያዎች የሚጠቁባቸው መሳሪያዎች ይጠቃሉ። ሶፍትዌሮችን፣ መሰረተ ልማቶችን፣ ሰዎችን። እናም አሁን ከሁሉም ትልቁ ኢላማን ለመምታት ተዘጋጅተዋል። ባይቢት በዓለም ላይ ካሉ ትላልቅ የክሪፕቶ ከረንሲ ልውውጥ መድረኮች አንዱ ነው። ታዲያ በደንበኞች ስም በቢሊዮኖች የሚያወጡ የክሪፕቶ ከረንሲዎች ይይዟል። ቢትኮይን፣ ኢትራሃም እናም ሌሎች ደህንነታቸው እንደ ወታደራዊ ደረጃ የተጠናከረም ነበር። መልቲ ሲግኒቸር ዋሌት፣ ኮልድ ስቶሬጅ፣ ባዮሜትሪክስ አውተንቲኬሽን፣ ሁሉም ነገር አለው። ግን አንድ ችግር አለ። የደህንነት ስርዓቱ እንደሚጠቀመው ሰው ጥንካሬ ወሰን ነበር። የባይቢት ውስጥ የሆነ ሰው ስህተት ሰርቶ ሊሆን ይችላል። ኢሜል ውስጥ ያለ ሊንክ ነክቶም ሊሆን ይችላል። በስራ ቃል መጠይቅ ፋይል አውርዶም ሊሆን ይችላል። ወይም በህጋዊ ሶፍትዌር ውስጥ የተደበቀ ማልዌር አዘምኖ ሊሆን ይችላል። በትክክል ላዘርስ እንዴት እንደገቡ አይታወቅም። ግን በጃንዋሪ 2025 በባይቢት ስርዓት ውስጥም ነበሩ። በጥልቀት ዝም ብለው እየተመለከቱ ነበር፣ እየተማሩ ነበር። ግብይቶች እንዴት እንደሚሰሩ፣ የደህንነት ፕሮቶኮሎች እንዴት እንደሚሰሩ፣ ሰራተኞችም በመልቲ ሲግኒቸር ስርዓት ውስጥ እንዴት እንደሚሰሩ እያጠኑ ነበር። መልቲ ሲግኒቸር ማለት ጥልቅ ግብይት ከመፈጸሙ በፊት ብዙ ሰዎች ማጽደቅ አለባቸው ማለት ነው። በትክክል ይህን አይነት ጥቃት ለመከላከል እየተሰራ ስርዓት ነበር። ግን ላዘርስ ሌላ ዘዴ ነበራቸው። ማልዌር የተሰኘ የይለፍ ቃሎችን አይሰርቁም፣ ኢንክሪፕሽን አይሰብሩም። የሚደረገው ከዚህ የበለጠ ብልህ ነገር ነው። በስክሪኑ ላይ የምታየው ነገር ይቀየራል። አንድ ገንዘብ እየላክ እንደሆነ አስብ። ትክክለኛውን አድራሻ ታስገባለም፣ ታረጋግጣለም። በስክሪኑ ላይ ሁሉም ነገር በትክክል ይመስላል። ግን ማልዌር ከጀርባ የእውነተኛውን ግብይት ይቀይረዋል። እውነተኛውን አድራሻ፣ ስማርት ኮንትራክቱን፣ የኢንተርፌስ በታች ያለውን ሁሉንም ነገር በቀላል ለመረዳት ለጓደኛ ቼክ እየጻፍክ ነው እንበል። በአይነ ፊት የጓደኛን ስም ታያለ። ግን ማልዌር ከጀርባ ስሙን ቀይሮ ወደ እንግዳ የባንክ ሂሳብ ያደርገዋል። እናም እስክታውቀው ድረስ ገንዘቡ ጠፍቷል። አሁን በዚህ መንገድ በአንድ
1.5 ቢሊዮን ዶላር ነው የተሰረቀው። ታዲያ የካቲት 21 ቀን 2025 ሌሊት 2 ሰዓት ከ47 ደቂቃ አንድ የባይቢት ሰራተኛ አውቶማቲክ ማሳወቂያ ይደርሷል። የኮልድ ስቶሬጅ ወደ ሆት ስቶሬጅ የሚደረግ የገንዘብ ዝውውር ነበር። ይህ በመደበኛ የሚከናወን ስራ ነው። ከፍተኛ ደህንነት ያለው ኦፍላይን ዋሌት ገንዘብ ወደ ኦንላይን ዋሌት ይዘዋወራል። በወር ብዙ ጊዜ የሚደረግ መደበኛ ሂደት ነው። ሰራተኛው የግብይት መድረኩን ይከፍታል፣ አድራሻውን ይመረምራል፣ ትክክል ነው። መጠኑን ይመረምራል፣ ትክክል ነው። ስማርት ኮንትራክቱን ይመረምራል፣ እሱም ትክክል ነው። ሁሉም ነገር ፍጹም ይመስላል። ከዚህ ሰራተኛ አንዱ ቤን ዛው የባይቢት ዋና ስራ አስፈጻሚ ነበር። የድርጅቱ መስራች ነው። የደህንነት ስርዓቱን እየነደፈ ሰው ነው። እናም አሁን የመደበኛ የገንዘብ ዝውውር እያረጋገጠ ነው። ሁሉም ነገር ህጋዊ ይመስላል። አድራሻው ትክክል ነው። መጠኑ ትክክል ነው። ስማርት ኮንትራቱ ንጹህ ይመስላል። ግን ግብይቱን ያጸድቃል። ታዲያ እሱ የታሪክ ትልቁን የገንዘብ ዝርፊያ እንደፈቀደ አያውቅም ነበር። እስቲ ያስበው፣ የኩባንያው ዋና ስራ አስፈጻሚ ራሱ ሁሉንም የደህንነት ሂደቶች በትክክል እየተከናወኑና አሁን ሁሉም ነገር ፍጹም እንደሆነ ታይቶታል። ታዲያ ሌሎች ሰራተኞች ተመሳሳይ ማሳወቂያ ይደርሳቸዋል። እያንዳንዳቸው ራሳቸው ያረጋግጣሉ። ሁሉም ተመሳሳይ መረጃ ያያሉ። ሁሉም ያጸድቃሉ። መልቲ ሲግኒቸር ደህንነት ልክ እንደታቀደው እየሰራ ነበር። ብዙ ሰዎች በተናጠል እያረጋገጡት፣ በዚህም ግብይቱ ይፈጸማል። እናም 1.5 ቢሊዮን ዶላር ይጠፋል። ማንም አያውቅም፣ ግን ማልዌር ሁሉንም ነገር በፍጹም ሸፍኖታል። ሳይኒንግ ኢንተርፌስ ትክክለኛውን አድራሻ አሳይቷል፣ ግን ከጀርባው ስማርት ኮንትራክት ተቀይሯል። ገንዘቡ ወደ ላዘርስ የሚቆጣጠረው ዋሌት ገባ። በአንድ ትልቅ ዝውውር አይደለም፣ ማልዌር በራሱ አከፋፈለም። በ2 ሰዓታት ውስጥም 1.5 ቢሊዮን ዶላር ወደ 50 የተለያዩ ዋሌቶች ተከፋፈለም። ጧት 3 ሰዓት አካባቢ አንድ ሰራተኛ ችግር ያያል። አንድ የባይቢት የደህንነት ተንታኝ ኮልድ ዋሌት ቀሪ ሂሳብ ከሌሊት ጀምሮ በእጅጉ መቀነሱን ያያል። የግብይት መዝገቡን ይከፍታል፣ ዝውውሩን ያያል፣ ማስደቂያውን ያያል። ሁሉንም ነገር መደበኛ ይመስላል፣ ግን የሆነ ነገር ያስጨንቀዋል። ለአለቃው ይደውላል፣ አብረው ዝውውሩን ይመረምራሉ፣ የመዳረሻው አድራሻውን ያረጋግጣሉ። እናም በዚያ ጊዜ ደማቸው ይቀሰቅሳል። አድራሻው ባይቢት አይደለም፣ የሌላ ሰው ነው። አሁን 1.5 ቢሊዮን ዶላር የሚያወጣ ኢትራሃም ያለው ሰው በ15 ደቂቃ ውስጥ የባይቢት ዋና አመራሮች በኢመርጀንሲ ኮል ላይ ናቸው። በ30 ደቂቃ ውስጥ ለህግ አስከባሪዎች ይደውላሉ። በአንድ ሰዓት ውስጥም ይፋ ያደርጋሉ። ባይቢት የደህንነት ክስተት አጋጥሞታል፣ እየተመረመረ ነው፣ የደንበኞች ገንዘብ ደህና ነው። በዛ ጊዜ ግን ባይቢት ኪሳራውን ለመሸፈን በቂ የሆነ ክምችት ነበረው። ግን 1.5 ቢሊዮን ዶላር ጠፍቷል። የክሪፕቶ ዓለም በፍጥነት ፈነዳ። ትዊተር፣ ሬዲት፣ ቴሌግራም ሁሉንም ስለዚህ እያወሩ ነው። አንዳንዶች ባይቢትን ይወቅሳሉ። ደህንነታቸው ደካማ ነበር፣ የውስጥ ሰው ስራ ነው ይባላል። ግን የደህንነት ባለሙያዎች ሌላ ነገር ያያሉ። ይህ ተራ ሃክ አልነበረም፣ ከዚህ የበለጠ የተወሳሰበ ነገር ነበረው። እና ከዚያም አንድ ሰው ፍርሚያውን አገኘም፣ ገንዘቡ የተከፈለበትን መንገድ፣ የመኒ ላውንደሪንግ ንድፍ፣ የጊዜ ሂድ፣ ሁሉም መንገዶቹ ከዚህ በፊት ላዘርስ የተጠረጠረባቸው ጥቃቶች ጋር ይመሳሰላሉ። ይህ ማለት ይህ ተራ ዝርፊያ አይደለም፣ የጦርነት ድርጊትም ነበር። ታዲያ ሲኢኦ 1.5 ቢሊዮን ዶላር ጠፍቷል። እሱ የኩባንያው ዋና ስራ አስፈጻሚ ነው። ኩባንያውን የገነባው እሱ ነው። የደህንነት ስርዓቱን የነደፈው እሱ ነው። ህጎችን ያወጣው እሱ ነው። እናም አሁን ከብዙ ባንኮች በቮልት ውስጥ ካለው ገንዘብ በላይ የሆነው 1.5 ቢሊዮን ዶላር ጠፍቷል። እጆቹ ይንቀጠቀጣሉ። ከፍርሃት ብቻ አይደለም፣ ከዚህ ነገር ክብደት የተነሳ ነው። ያረገውን ሁሉ በአእምሮ ደግሞ ደጋግሞ ያስባል። ትራንስፈር ኢንተርፌሱን መክፈት፣ አድራሻውን ማረጋገጥ፣ ሁሉም ትክክል ይመስል ነበር። በስክሪኑ ላይ ትክክል ነበር፣ ግን ከታች ማልዌር ሁሉንም ነገር ቀይሮ ማንም ሊያየው አልቻለም። ይህም የሚያሳምመው እውነት ይሄ ነው። እሱ ስህተት አልሰራም። ሁሉም የደህንነት ሂደቶች በፍጹም ሁኔታ ተከትለዋል። እናም አሁን ግን ተታሏል። ስልኩ ይጮሃል። እንደገና ኢንቨስተሮች፣ አጋሮች፣ የቦርድ አባላት፣ ሁሉም ሰው ይፈልጋል። ግን እሱ ምንም መልስ የለውም። እዚህ ሌቦቹ ገንዘቡን ወደ እውነተኛ ገንዘብ ለመቀየር ሲሞክሩ ኤክስቼንጅ ያስፈልጋቸዋል። እውነተኛ ኩባንያዎች፣ እውነተኛ ባንኮች እና ያንን መንገድ መዝጋት ይቻላል። ኤፍቢአይ በዓለም ዙሪያ ላሉ ትልልቅ የክሪፕቶ ከረንሲ ኤክስቼንጆች በመቶዎች የሚቆጠሩ ጥሪዎችን ያደርጋል። መልእክቱ ቀላል ነው። እነዚህ የዋሌት አድራሻዎች ከልክሏቸው። ከነዚህ አድራሻዎች ገንዘብ ካያችሁ ወዲያውኑ አግዱ። አሁን ውድድር ተጀመረ። ኤፍቢአይ መረጃዎቹ ከሌዘርስ የገንዘብ ማጣቢያ በፍጥነት በፊት ማድረስ ይችላል። ታዲያ በዚህ መሃል ኤልፒቴክ አንድ የግል ኩባንያ ይህን እየተመለከተ ነበር። ስሙ ኤልፒቴክ ነው። የክሪፕቶ ከረንሲ ግብይቶችን በመከታተል የተለዩ ባለሙያዎች ናቸው። ሌዘርስ ለዓመታት ሲከታተሉት ቆይተዋል።
የቀድሞ ጥቃቶችን ሁሉ ይመለከታሉ። መኒ ላውንደሪንግ ንድፎችን የተጠቀሙባቸው ቴክኒኮችን ከዚያም አንድ ሞዴል ይገነባሉ። ገንዘቡ ቀጥሎ የት ይሄዳል? በ6 ሰዓታት ውስጥ መልሱን ያገኛሉ። ዲሴንትራላይዝድ ኤክስቼንጅ፣ ክሮስ ቼን ብሪጅ እናም ቶርኔዶ ካሽ ያሉ ሚክስ እነዚህ ለፕራይቬሲ የተነደፉ መሳሪያዎች ናቸው። ሌዘርስ ግን 1.5 ቢሊዮን ዶላሩን ለማጽዳት ሊጠቀምባቸው ነው። ግን እዚህ ላይ አንድ አስገራሚ ነገር አለ። ብሎክቼን ላይ የሚደረግ እያንዳንዱ ግብይት ዘላለማዊ ነው። ይታያልም፣ ይከታተላልም። ልክ እንደ ባንክ ሲዘረፍ ካሜራዎች እያንዳንዱን እንቅስቃሴ እንደሚመዘግቡት ነው። የካቲት 22 2025 ከአንድ ቀን በኋላ አሁን የሚከሰተውን ነገር ተመልከቱ። 1.5 ቢሊዮን ዶላር በሪል ታይም እየታጠበ ነው በዓለም ፊት በብሎክቼን ላይ። እነዚህ 50 ዋሌቶች አስታውሱ፣ እያንዳንዱ 10,000 ኢትራሃም ያህል ይዟል። ሌዘርስ አንዱን በአንዱ ያራግፋል። የመጀመሪያው ዋሌት ኢትራሃም ወደ ዲሴንትራላይዝድ ኤክስቼንጅ ይላካል። ቢትኮይን ይገዛል። የቢትኮይን ወደ ሌላ ዋሌት ይላካል። እንደገና ኢትራሃም ይገዛል። እንደገና ወደ ሌላ አድራሻ ይላካል። ለምን? እያንዳንዱ ስዋፕ የገንዘቡን ዱካ ያወሳስባል። ሁለተኛ ዋሌት የተለየ ዘዴ ይጠቀማል። ክሮስ ቼን ብሪጅ ኢትራሃም ወደ ባይናንስ ኮይን ይቀየራል። ከዚያም ወደ ሌላ ብሎክቼን ይቀየራል። ሶስተኛ ዋሌት ደግሞ ሚክሰር ይጠቀማል። ቶርኔዶ ካሽ እንደ ክሪፕቶ ከረንሲ የልብ ማጠቢያ ማሽን ነው። ቆሻሻ ገንዘብ ታስገባለ፣ ከሺዎች ሌሎች ተጠቃሚዎች ጋርም ይቀላቀላል። ከዚያም በሌላ መንገድ ንጹህ ገንዘብ ይወጣል። 50ዎቹ ዋሌቶች በአንድ ጊዜ እየተራገፉ ነው። የተለያዩ ዘዴ፣ የተለያዩ መንገዶች፣ የተለያዩ ብሎክቼኖች። ይሄ አንድ የመኒ ላውንደሪንግ ስራ አይደለም። 50 በአንድ ጊዜ የሚካሄድ የገንዘብ ማጠቢያ ስራዎች ናቸው። እናም እየሰራ ነው። የካቲት 23 ቀን 200 ሚሊዮን ዶላር ከመጀመሪያው መኒ ላውንደሪንግ ደረጃ አልፏል። የካቲት 25 ቀን 500 ሚሊዮን ዶላር፣ መጋቢት 1 ቀን 800 ሚሊዮን ዶላር። ኤፍቢአይ እና ኤልፒቲ ሁሉንም እየተከታተሉ ነው። ግን መመልከትና ማቆም አንድ አይደለም። 50 ሚሊዮን ዶላር ብቻ ማገድ ይችላል። ይህ ከጠቅላላው 3% ያህል ነው። ሌላ 97%ቱ አሁንም እየተንቀሳቀሰ ነው። አሁንም እየታጠበ ነው። ታዲያ በዚህ የሚያስቆጣ አንድ ነገር ተከሰተ። አንድ እንቅስቃሴ ከሌሎች በላይ እየሰራ ነበር። ስሙ ኢቲኤች የሚባል ስም የማይገለጽ የክሪፕቶ ከረንሲ ኤክስቼንጅ ነው። ማረጋገጫ የለም፣ ጥያቄ የለም። የባይቢት በቀጥታ ኤክስቼንጅ ያነጋግራል። የተሰረቁት ዋሌት አድራሻዎችን ይልካል፣ ማስረጃ ይሰጣል፣ ገንዘቡን አግዱ ይላል። ኢቲኤች ግን እምቢ ይላል። ለምን? ገንዘብ እያገኘ ነው። በመቶ ሺዎች የሚቆጠሩ ዶላር በትራንዛክሽን ፊ እያገኘ ነው። የተሰራው የክሪፕቶ ከረንሲ እየታጠበበት ነው። ለነሱ ግን ይሄ ንግድ ብቻ ነበር። ምናልባትም ህገወጥ እንኳን አይሆንም። የተርም ኦፍ ሰርቪስ ውስጥም አይከለከልም ይሆናል። እነሱ የሚያደርጉት አውቶኖመስ ትራንዛክሽን ማመቻቸት ብቻ ነው። ያ የንግድ ሞዴላቸው ነው። ስለዚህ ኤፍቢአይ ሲሮጥ፣ ባይቢት ሲደማ፣ መርማሪዎቹ ቀንና ሌሊት ሲሰሩ፣ ኢቲኤች ግን ግብይቱን ከግብይት ወደ ሌላ እያካሄደ ነበር። ከፍተኛ ግብይት ክፍያ እያገኘ ነው። ሌዘርስን እየረዳ ነው እና ማንም በቀላል ሊያቆመው አልቻለም። መጋቢት 3 ቀን ዝርፊያው ከተፈጸመ 10 ቀናት አልፈዋል። ኤልፒቲክ ውስጥ አንዲት ተንታኝ አንድ እንግዳ ነገር ታያለች። ከዋሌቶቹ አንዱ ስህተትን ሰርቷል። ትንሽ ስህተት። አንድ ግብይት ከሌሎቹ ትንሽ የተለየ ነው። ንድፉ አይመሳሰልም። እሷ በጥልቀት ትመረምራለች። ዱካውን ተከተለችው። ከዚያም አንድ አስገራሚ ነገር ታገኛለች። ያ ዋሌት ገንዘብ ወደ ደቡብ ምስራቅ ኤሲያ ወደሚገኝ አንድ ትንሽ ኤክስቼንጅ ተልኳል። በጣም የታወቀ አይደለም፣ ግን አንድ ችግር አየች። KYC ያስፈልጓል። እውነተኛ መለያ መረጃ ያስፈልጋል። አንድ ሌዘርስ ሰው ቸልተኛ ሆኖ ሊሆን ይችላል፣ ወይም ተስፋ ቆርጦ ሊሆን ይችላል፣ ወይም ማንም እንደማያየው አስቦ ሊሆን ይችላል። ኤፍቢአይ ወዲያውኑ ያንን ኤክስቼንጅ ያነጋግራል። ከጥቂት ሰዓታት ውስጥም መረጃ ያገኛል። አካውንት ስም፣ ምናልባትም ያሰት ስም። ግን አንድ ነገር አለ። ኢንተርኔት ፕሮቶኮል አድራሻ፣ የተጠቀመበት አካባቢ ካምቦዲያ። ግን ለምን የሰሜን ኮሪያ ሃከሮች በካምቦዲያ ይገኛሉ? መልሱ የዘመናዊ የሳይበር ወንጀል አሰራር ያሳያል። ሌዘርስ ሙሉ በሙሉ ከሰሜን ኮሪያ አይሰሩም። ሰዎቻቸውን በኤሲያ የተለያዩ ሀገሮች ተበትነዋል። ቻይና፣ ካምቦዲያ፣ ታይላንድ፣ ማሌዥያ። ለምን? ፈጣን ኢንተርኔት፣ ቀላል የጉዞ መንገድ እናም ከፒዮንግያንግ ይልቅ ያነሰ ቁጥጥር። ሀገሮቹ ከሀገር ውጭ ይኖራሉ፣ ከሩቅ ይሰራሉ፣ ገንዘብ ወደ ሰሜን ኮሪያ ይልካል። ልዩነቱ አሰሪያቸው የኒውክሌር መሳሪያ ያላት አምባገነን መንግስት ነው። ኤፍቢአይ መረጃውን ለካምቦዲያ ባለስልጣናት ይልካል፣ ግን ለካምቦዲያ ህግ አስከባሪዎች በተወሰነ መጠን ውስብስብ ናቸው። አንዳንዶቹ መረዳት ይፈልጋሉ፣ ሌሎቹ ግን ተገዝተው ሊመለከቱ ይችላሉ። እውነታው ውስብስብ ነው። ፖሊስ ቦታውን በሚወርበት ጊዜ ባዶ ነበር። ሰውየው ጠፍቷል። ግን ኤፍቢአይ ከተጠርጣሪው የበለጠ ጠቃሚ ነገር አግኝቷል። ንድፍ እና ንድፉን መረዳት ወደፊት ሊተነበይ ይችላል። 1.5 ቢሊዮን ዶላር ምን ይሁን?
በሚሊዮኖች የሚቆጠሩ የተሰረቁ ገንዘብ አለ፣ ግን መጠቀም አትችልም። እያንዳንዱ ግብይት ሊጋለጥበት ይችላል። ዓለም በመደበኛነት ስትንቀሳቀስ አንተ በጨለማ ውስጥ ትደበቃለህ። ሌዘርስ አሁን ከዚህ ሁኔታ ውስጥ ናቸው። መጋቢት 2025 ቀን አብዛኛውን 1.5 ቢሊዮን ዶላር ማጠብ ችሏል። ገንዘቡ በሺዎች የሚቆጠሩ ዋሌቶች ተበትኗል። በብዙ ብሎክቼን ላይ በደርዘን በሚቆጠሩ ሀገሮች። ግን አንድ ችግር አለ። ክሪፕቶከረንሲ ወዴት ሊጠቀሙበት የሚችሉት ገንዘብ መቀየር በጣም ከባድ ነው። አንዳንዱ ትልቅ ኤክስቼንጅ ይመለከታል። እያንዳንዱ ባንክ ንቁ ነው። ትልቅ ግብይቶች ምልክት ይደረግባቸዋል። ስለዚህ 1.5 ቢሊዮን ዶላር ማንቂያ ሳያስነሳ እንዴት መቀየር ይቻላል? መልሱ በጣም በዝግታ መኒ ሚውልስ ይባላል። ሌዘርስ መኒ ሚውል አውታር መረብ ይጠቀማሉ። እነዚህ ሰዎች ክሪፕቶከረንሲ ይቀበላሉ፣ ወደ ሎካል ከረንሲ ይቀይራሉ፣ ከዚያም በባንክ ስርዓት ይልካሉ። ስለዚህ ለነዚህ ሰዎች 10 እስከ 20 ኮሚሽን ይከፈላቸዋል። ይህ ማለት 150 እስከ 300 ሚሊዮን ዶላር ያህል የራሳቸው ገንዘብ ለመጠቀም ብቻ ያጣሉ። ግን ዋጋ አለው፣ ምክንያቱም ሌላ አማራጭ የላቸውም። 1.5 ቢሊዮን ዶላር እንዳለ ግን መጠቀም እንደማትችል አስብ። ይሄ ታሪክ ትልቅ ዝርፊያ ነው። ግን ሌቦቹ ገንዘቡን በነፃነት መጠቀም አይችሉም። ገንዘቡ የሰሜን ኮሪያ ባሊስቲክ ሚሳኤል ፕሮግራም ሊደግፍ ይችላል። የኒውክሌር መሳሪያ ፕሮግራሙን ሊደግፍ ይችላል። እነዚህ መሳሪያዎች ደቡብ ኮሪያ፣ ጃፓንና አሜሪካን ሊያሰጉ ይችላሉ። ስለዚህ ይህ ተራ ዝርፊያ አይደለም። ይህ ተራ የሳይበር ክራይም ብቻም አይደለም። በመንግስት የሚደገፍ የሳይበር ወንጀል ለወታደራዊ ኃይል ገንዘብ ማሰባሰቢያ ነው። ያ 1.5 ቢሊዮን ዶላር ከፊት ቀድሞውኑ ለጦር መሳሪያ ቁሳቁሶች፣ ለቴክኖሎጂና መሳሪያዎች ሊውል ይችላል። ስለዚህ ኤፍቢአይ ይህን ናሽናል ሴኩሪቲ ኢሹ ሲል በቃል ትክክለኛ ትርጉም ይሰጠዋል። ግን ከዚያ የበለጠ የሚያስፈራ አንድ ነገር አለ። ማልዌር አሁንም እዚህ አለ፣ እየተሻሻለ እየተጠበቀ ነው። በሺዎች የሚቆጠሩ ኮምፒውተሮች ላይ ሌላ በር እስኪከፈት እየጠበቀ ነው። እና እዚያ ላይ ቁጥር የበለጠ ያስፈራል። በ2024 ሌዘርስ በ47 ጥቃቶች 1.34 ቢሊዮን ዶላር ሰርቋል። ባይቢት ግን ከዚህ ሁሉ የበለጠ ነበር። እነሱ እየቀነሱ አይደሉም፣ እየፈጠኑ ነው። እናም ቀጣይ ኢላማቸው እስከዛሬ ለዓለም እንቆቅልሽ ሆኖ በጉጉት ይጠበቃል።